ቀጣይ ዓመት እውነቴን ነው የምላችሁ፣ ቀጣይ ዓመት የተዋህዶ ጊዜ ነው። የኦርቶዶክስ ተዋህዶ ጊዜ ነው። የጠፉ በጎች ይመለሳሉ። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ። ወደ ቤቷ ይመለሳሉ። ወደ ቤቷ ይመለሳሉ። እውነቴን ነው የምላችሁ። በቤቱ የሰበሰበን ማን ነው? በሰማያት ላይ ከፍ ከፍ በል፣ ክብርህም በምድር ሁሉ ይነገራል። ዘመን የሚዋጃለን ምስጋና፣ መድኃኔዓለም ስመ ገናና። ከፍ አድርጋችሁ ስሙን አድኑ፣ ስሙን አክብሩ። በዚህ በበረከት የሰበሰበን ለክብር የመረጠን የሁላችን አምላክ ቸሩ መድኃኔዓለም ኢየሱስ ክርስቶስ ክብርና ምስጋና ይግባው። ከፋርጋችሁ እግዚአብሔር አመስግኑ ተታከሉ። በማታ መርሐ ግብርም እንደነገርናችሁ ብዙ እንጠብቃችኋለን። በእንዲህ አይነት መምህራን ዛሬ በወንጌል ነው የምንውለው። አሁንም 7 ሰዓት ላይ የማትቀሩበት መልእክት እንነግራችኋለን። በዚሁ በካቴድራላችን ትልቅ አዳራሽ በሰንበት ትምህርት ቤታችን በኩል የተዘጋጀ ነው። አሮጌውን የተሰኘ የኪነ ጥበብ መርሐ ግብር ከ7 ሰዓት ጀምሮ እጅግ ድንቅ የሆኑ መምህራን የተጋበዙበት የሚገኙበት ብዙ መምህራን ብዙ ዘማሪያን ነው የሚገኙበት ማለት ነው። መርሐ ግብሩ ቀላል አይደለም። ለምሳሌ ለመጥቀስ ያክል መጋቤ ሃይማኖት መምህር ይመጣላችሁ አይደል? አሁን ቁርሳችሁን በልታችሁ ዛሬ ውሏችን በእግዚአብሔር ቃል ነው። እስካሁን ነፍሳችን ለምልማለች። ደስ የሚል ቆይታ አይደለም? እኛ እንዲህ ደስ ካለም እግዚአብሔር እንዴት ደስ እንደሚወስድ እግዚአብሔርን አክብሩት፣ አመስግኑት። በእውነት ከዚህ ሆኖ ሲያዩአችሁ እጅግ ያማራችሁ የተዋባችሁ ፋሲካ ወገን እንዴ በእውነት ደስ የምትሉ ናቸውና ለእናንተም አንድ ጊዜ ከፍ አድርጋችሁ እግዚአብሔርን አመስግኑ። ስለዚህ ከ7 ሰዓት ጀምሮ በካቴድራላችን ትልቅ አዳራሽ የተዘጋጀ አሮዴዮን የተሰኘ የኪነ ጥበብ መርሐ ግብር ነው። አዘጋጁ የካቴድራላችን የፈለገ ዮርዳኖስ ሰንበት ትምህርት ቤት ነው ማለት ነው። ሁላችንም የምንገኝበት የማንቀርበት መርሐ ግብር ስለሆነ ይህን ጥሪ መልእክት ወይም ደግሞ ሀሳብ ተቀብላችሁ እናንተ ያልመጡትን ከዚህ መጥቶ ሀሳብ ያልሰሙትን ጥሪውን ያልተቀበሉትን ማስታወቂያዎቹ ናችሁ እንድታመጧቸው እንድትነግሯቸው እያሳሰብን
ያ ፕሮግራም እንዳለቀ ደግሞ የዚሁ ደግሞ የመድኃኔዓለም ጉባኤ ይቀጥላል። ውሏችን በእግዚአብሔር ቃል ነው። መኖሪያችንም በእግዚአብሔር ቃል ነው። ሕይወታችንም በእግዚአብሔር ቃል ነው። ስለዚህ ውሏችን በወንጌል ነው ማለት ነው። እግዚአብሔርን ከፍ አድርጋችሁ አክብሩና ወደ ጸሎት እንሄዳለን። እሺ፣ የመጨረሻው ምስክርነት አንዲት እናታችን እግሬን በጣም ያመኝ ነበረ፣ ግልገል የለ ወደ ቤተ ክርስቲያንስ እንዴት ይኬዳል? አይደለም ቀላል አይደለምና፣ ግን እግዚአብሔር ችግርን ይፈታል። መድኃኔዓለም ስለትን ይሰማል። ከኛ የሚጠበቀው ስለትን በንጹህ ልቡና ሆነን በቁርጥ ሕሊና ሆነን በጸና ሃይማኖት ሆነን ስለትን ለእግዚአብሔር መሳል፣ ችግርን ለእግዚአብሔር መንገር፣ ችግርን ለመድኃኔዓለም መንገርና ማወያየት ብቻ ነው ከኛ የሚጠበቀው። ችግሩን መፍታት የማን ስልጣን ነው? የማን ስልጣን ነው? መድኃኔዓለም ችግሬን ፈታልኝ፣ እግሬንም ተሻለኝ። ዛሬም መጣው እግራቸው ቢድን አይደል ዛሬ መጡት። ባቄላ ነው ይዞት የመጡት። ባቄላ ነው ይዞት የመጡት። ታማብኝ ነበረ። እኔም መጣሁና በቀጥታ መስማት ወደሚችለው አምላክ፣ ጥያቄን መመለስ ወደሚችለው አምላክ፣ ስለትን ወደሚቀበለው አምላክ መጥቼ ተሳልኩ፣ ነገርኩት። መድኃኔዓለም ስለቴን ሰማኝ። ይህን ጃንጥላ አስገብተዋል። አመስግኖላቸው። ከ10 ተኩል ጀምሮ በመርሐ ግብራችን እንጠብቃቸዋለን። የ7 ሰዓቱን የነገርናችሁን የአርብን መርሐ ግብር እንዳትረሱ። በቀጥታ ወደ ጸሎት እንሄዳለን። እግዚአብሔር የሰማነው ቀጣይ ዓመት እውነቴን ነው የምላችሁ፣ ቀጣይ ዓመት የተዋህዶ ጊዜ ነው። የኦርቶዶክስ ተዋህዶ ጊዜ ነው። የጠፉ በጎች ይመለሳሉ። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ። ወደ ቤቷ ይመለሳሉ። ወደ ቤቷ ይመለሳሉ። እውነቴን ነው የምላችሁ። ሁላችንም ከዚህ ቤተ ክርስቲያን ስንወጣ አስተምሮቷን ሳናቅ ትምህርቷን ሳናቅ ወጣን፣ ተንከራተትን። ከዛ መንከራተት ደግሞ እቅፍ ድግፍ አርጋ እጥብ አርጋ ለዚህ ወግ ማገር አደረሰችን። ስለዚህ እኔ በጣም ደስ የሚለኝ እናቴ እጅግ በጣም የኦርቶዶክስ ተዋህዶ አማኝ ናት። አባቴም እንደዚሁ። እናቴ ለኔ በጣም የምትጸልይ የምትጮህ በብዙ አቅጣጫ ስለኔ ወደዚህ መመለስ የምትማልድ ነበረች። ድንግል ማርያም ደግሞ ጸሎቷን ሰምታ እኔ ወደዚህ ምድር አመጣችን። ይኸው ስለዚህ እናቴ ባለሽበት እግዚአብሔር አምላክ ይባርከሽ። እግዚአብሔር አምላክ ይባርከሽ። እግዚአብሔር አምላክ ይባርከሽ። ስለዚህ እኔ እዚህ ቤተ ክርስቲያን ስመጣ ወደዚህ ወደ እውነተኛው ወደ ሆነች ኦርቶዶክስ ስመጣ ለአንድ ዓላማ ነው የመጣሁት። ሃይማኖት ልቀይር አልመጣሁም። የጠፉ በጎችን እግዚአብሔር በእኔና በወንድሞቼ ወደዚህ ኅብረት ይቀላቅሏቸዋል፣ ይመለሳሉ። ይህንን ይዤ መጥቻለሁ። ምንም ሳያውቁ ኦርቶዶክስን ሳያውቋት የወጡ ልጆች ይመለሳሉ። እግዚአብሔር ደግሞ ከእኛ ጋር ይሆናል። ተባረኩልኝ።